ሰላም ጤና ይስጥልን የዋልያ ኒውስ ቤተሰቦች፣ የመካከለኛው ምስራቅ ጦርነት አሁንም እንደቀጠለ ይገኛል። በዚህ ቪዲዮ የምናያቸው ዋና ዋና ነጥቦች የመከላከያውን ስብራት፣ የውሳኔ አሰጣጥ ፈተና፣ የኢራን አዲስ ስልት፣ የቴክኒክና የታክቲክ ክፍተቶችን፣ የሚሳኤል እጥረት ስጋትና አዳዲስ መከላከያ ሚሳኤሎች ለማምረት ረጅም ዓመታት የሚወስዱ በመሆኑ እስራኤል ወደዚህ ጦርነት የገባችው በቂ የሚሳኤል ክምችት ሳይኖራት ሊሆን እንደሚችል ተገምቷል። እያንዳንዱን ዝርዝር መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የዴቪድ ስሊንግ ውድቀት። የእስራኤል የአየር መከላከያ ስትራቴጂ ለዓመታት ሲመካበት የነበረውን ዴቪድ ስሊንግ አሁን ላይ ከባድ ፈተና ገጥሞታል። መጋቢት 21 ቀን 2026 በዲሞና እና በኢራድ አካባቢዎች የተከሰተው ክስተት የዚህን ስርዓት ድክመት ለዓለም ይፋ አድርጓል። እስራኤል ስርዓቱ 90% ስኬታማ ነው ብላ ብትመካም በዕለቱ ግን የኢራን ሚሳኤሎች ያለምንም ከልካይ መከላከያውን ሰብረው በመግባት ኢላማቸውን መምታት ችለዋል። የዚህ ውድቀት አደገኛውና ዋነኛው ምክንያት ግን ቴክኒካዊ ብቻ አይደለም፣ የስልትና የኢኮኖሚ ምርጫም ጭምር ነው። አንድ የዴቪድ ስሊንግ መከላከያ ሚሳኤል ለመተኮስ ብቻ 1 ሚሊዮን የእስራኤል ስቅል ገደማ ወጪ ይጠይቃል። በዚህ ምክንያት የጦር አዛዦች ርካሽ በሆነ የጠላት ሮኬት ላይ ውድ የሆነ መከላከያ አንተኩስም በሚል ስሌት ውስጥ ይገባሉ። ይህ የገንዘብ ወይስ የሰው ሕይወት የሚል አጣዳፊ ምርጫ አዛዦቹ በሰከንዶች ውስጥ እንዲወስኑ ያስገድዳቸዋል። በዚህ መሃል የሚፈጠሩ ጥቂት የሰከንድ መዘግየቶች ወይም የተሳሳቱ ግምቶች የኢራን ሚሳኤሎች የከተማዋን ነዋሪዎች እንዲጨርሱ በር ከፍተዋል። ዴቪድ ስሊንግ ከዚህ ቀደም በሰላም ጊዜ ይታይ የነበረው ጥቃት አሁን ላይ ከኢራን በሚሰነዘረው ተከታታይና ከባድ ጥቃት ወቅት መፍረክረኩን በግልጽ እያየን ነው። ለዓመታት እስራኤል የማይበገር የአየር መከላከያ ጋሻ አለኝ ስትል ለዓለም ስታውጅ ነበር። በተለይ ዴቪድ ስሊንግ የተባለውን የመከላከያ ርቀት ሚሳኤል መከላከያ እንደ ተአምር ይታይ ነበር። ነገር ግን አሁን ነገሮች ተቀይረዋል። የኢራን ሚሳኤሎች ይህንን አይበገርም የተባለውን ጋሻ ሰብረው በመግባት እስራኤልን እያስጨነቁ ይገኛሉ። ዴቪድ ስሊንግ ለምን ከሸፈ? ኢራን ምን አይነት አዲስ ስልት ተጠቀመች? ዛሬ ሁሉን ነገር እንፈትሻለን። አብራችሁን ቆዩ። የእስራኤል መከላከያ የገጠመው ሌላው ትልቅ ፈተና ደግሞ የኢራን ድንገተኛ ስልት ለውጥ ነው። ኢራን አሁን ላይ በጦርነት የምትጠቀማቸው ሚሳኤሎች ከ50% እስከ 70% የሚሆኑ ክላስተር ሚሳኤሎች ወይም ተበታታኝ ቦምቦች የያዙ ናቸው። ይህ ስልት የእስራኤልን የአየር መከላከያ ሙሉ በሙሉ ዋጋ ቢስ እያደረገው ይገኛል። ይህ ምን ማለት ነው? ዴቪድ ስሊንግ በአየር ላይ የጠላት ሚሳኤል መምታት ቢችል እንኳ የሚመታው ዋናው የሚሳኤል አካል ወይም ሚሳኤል ቦዲ ብቻ ነው። ነገር ግን የኢራን ክላስተር ሚሳኤሎች ገና ሳይመቱ በአየር ላይ በመቶዎች የሚቆጠሩ ትናንሽ ቦምቦችን ይረጫሉ። እነዚህ ትናንሽ ቦምቦች በመላው ሰፈርና መንደር ላይ በረዶ ያዘንባሉ። በዚህም ምክንያት መከላከያው ቢሰራም ባይሰራም ፍንጣሪዎቹና ትናንሽ ቦምቦች በሰላማዊ ሰዎች ላይ የሚያደርሱት ጉዳት አልቀነሰም። እስራኤል ቀደም ሲል በነበራት ልምድና ስልጠና በአንድ ጥይት የሚመቱ ባለ አንድ ራስ ወይም ባለስቲክ ሚሳኤሎችን ለመከላከል እንጂ እነዚህን አይነት በሺዎች የሚቆጠሩ ፍንጣሪዎችን ለሚያዘንቡ ጥቃቶች አልነበረም። ይህም የኢራን የጦር ስልት ቀማሪዎች የእስራኤልን መከላከያ ቀድመው እንዲያጠኑትና እንዲበልጡት እድል ሰጥቷቸዋል። መጋቢት 21 ቀን በዲሞናና ኢራድ አካባቢዎች የደረሰው ጥቃት የእስራኤልን መከላከያ ድክመት ፍንትው አድርጎ አሳይቶታል። ምንም እንኳን እስራኤል መከላከያዬ 90% ስኬታማ ነው ብትልም መሬት ላይ ያለው እውነታ ግን ሌላ ነው። የመከላከያ ስርዓቱ ለምን አልሰራም? አንደኛው ምክንያት የውሳኔ አሰጣጥ ስህተት ነው። አንድ የዴቪድ ስሊንግ ሚሳኤል ሚሊዮን ስቅል ያወጣል። የጦር አዛዦች ውድ ሚሳኤል በርካሽ ሚሳኤል ላይ አንተኩስም በሚል ስሌት ውስጥ ሲገቡ የኢራን ሚሳኤሎች መከላከያውን ጥሰው ያልፋሉ። ይህ የገንዘብ ወይስ የሰው ሕይወት የሚለው ምርጫ የእስራኤልን ጦር ከባድ ፈተና ዳርጎታል። የእስራኤል መከላከያ የገጠመው ሌላው ትልቁ ፈተና የኢራን ድንገተኛ የስልት ለውጥ ነው። ኢራን አሁን ላይ በጦርነቱ የምትጠቀማቸው ሚሳኤሎች ከ50% እስከ 70% የሚሆኑት ክላስተር ወይም ተበታታኝ ቦምቦች የያዙ ናቸው። ይህ ስልት የእስራኤልን የአየር መከላከያ ሙሉ በሙሉ ዋጋ ቢስ እያደረገው ይገኛል። ይህ ምን ማለት ነው? ዴቪድ ስሊንግ በአየር ላይ የጠላት ሚሳኤል መምታት ቢችል እንኳ የሚመታው ዋናውን የሚሳኤል አካል ወይም ሚሳኤል ቦዲ ብቻ ነው። ነገር ግን የኢራን ክላስተር ሚሳኤሎች ገና ሳይመቱ በአየር ላይ በመቶዎች የሚቆጠሩ ትናንሽ ቦምቦችን ይረጫሉ። እነዚህ ትናንሽ ቦምቦች በመላው ሰፈርና መንደር ላይ እንደ በረዶ ይዘንባሉ። ወደፊትስ ምን ሊከሰት ይችላል? ትልቁ አሳሳቢ ጉዳይ የእስራኤል የሚሳኤል ክምችት ማለቁ ነው። እንደ አሮውና ዴቪድ ስሊንግ ያሉ ዘመናዊ መከላከያ መልሶ ለማምረትና ክምችትን ለመተካት ረጅም ዓመታት ይወስዳል።
እስራኤል አሁን ባላት ውስን ክምችት ብቻ ይህንን የኢራን የማያቋርጥ የሚሳኤል ናዳ እስከ መቼ መቋቋም ትችላለች የሚለው ጥያቄ የብዙ ወታደራዊ ተንታኞች ስጋት ሆኗል። ፖለቲካዊ ውሳኔዎችም ሌላው ፈተና ናቸው። አንዳንድ መረጃዎች እንደሚያመለክቱት እስራኤል ወደዚህ ጦርነት የገባችው ዝግጅቷን ሳታጠናቅቅ ነው። ይህም የሆነው በአሜሪካ የፖለቲካ ጫና ምክንያት እንደሆነ ይነገራል። ለማጠቃለል ያክል የቴክኖሎጂ የበላይነት ብቻ ለደህንነት ዋስትና እንደማይሆን የዴቪድ ስሊንግ ውድቀት ትልቅ ትምህርት ሰጥቷል። የኢራን የፈጠራ ስልት እና የእስራኤል የመከላከያ ጋሻ መሳሳት ቀጠናውን ወዴት ያመራው ይሆን? ነገር ግን ትልቁ መረገም የመጣው ከኢራን በኩል ነው። ኢራን አሁን ላይ የምትጠቀማቸው ሚሳኤሎች ከ50% በላይ የሚሆኑ ክላስተር ወይም ተበታታይ ቦምቦችን የያዙ ናቸው። ይህ ማለት ምን ማለት ነው? ዴቪድ ስሊንግ ዋናውን ሚሳኤል በአየር ላይ ቢመታው እንኳ በውስጡ ያሉ በመቶዎች የሚቆጠሩ ትናንሽ ቦምቦች መሬት ላይ ይረግፋሉ። እስራኤል ቀደም ሲል ዝግጅት ያደረገችው በተለመዱ ሚሳኤሎች እንጂ ለእንዲህ አይነት ተበታታኝ ጥቃቶች አልነበረም። ይህ ማለት መከላከያው ቢሰራም ባይሰራም ፍንጣሪዎቹ በሰላማዊ ሰዎች ላይ ጉዳት ማድረሳቸው አልቀረም። ሌላው አሳሳቢ ጉዳይ የሚሳኤል እጥረት ነው። አዳዲስ መከላከያ ሚሳኤሎችን ለማምረት ዓመታትን ይወስዳል። እስራኤል አሁን ባላት ክምችት ብቻ ይህንን የኢራን ናዳ መቋቋም ትችል ይሆን? የቴክኖሎጂ የበላይነት ብቻ ጦርነት እንደማያሸንፍ የዴቪድ ስሊንግ ውድቀት ትልቅ ትምህርት ሰጥቷል። እናንተስ ተመልካቾቻችን ምን ትላላችሁ? እስራኤል ይህንን ክፍተቷን በፍጥነት ለመሙላት ምን ማድረግ አለባት? ወይስ የኢራን የበላይነት በዚሁ ይቀጥላል? የእናንተ አስተያየት ለእኛ በጣም አስፈላጊ ነው። በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሰላም ለዓለማችን ይሁን። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ